ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ነገ ምሽት 1:00 ላይ በለንደን ደርቢ ጨዋታ አርሰናል ከቼልሲ ጋር የሚገናኝ ይሆናል። በዛሬ ፕሮግራማችንም ይህንን ጨዋታ የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁም እንድትከታተሉት በአክብሮት ጋብዛለሁ። እናንተም በዚህ ጨዋታ ዙሪያ ያላችሁን ሀሳብ እንደዚሁም የጨዋታ ግምታችሁን ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታው ከማምራታችን በፊት ከፕሪቪው በፊት ዛሬና ነገ የሚደረጉ የተለያዩ የሊግ ጨዋታዎች አሉ። በመጀመሪያም እነዚህን ጨዋታዎች እንመልከትና ከዛ በኋላ ወደ ማች ፕሪቪያችን የምናመራ ይሆናል። በፈረንሳይ ሊግ በሚደረጉ ጨዋታዎች ስንጀምር በዛሬው ዕለት 3 ጨዋታዎች ሲደረጉ ምሽት 5:05 ላይ ሌሃርቫ ከፒኤስጂ ጋር የሚያደርጉት ጨዋታ ተጠባቂ ነው። በጀርመን ቡንደስሊጋ 5 ጨዋታዎች ሲደረጉ ምሽት 2:30 ላይ ቦሩሲያ ዶርትመንድ ከባየር ሙኒክ ጋር የሚያደርጉት ተጠባቂ የጀርመን ቡንደስሊጋ ጨዋታ ይኖራል። በጣሊያን ሴሪኤ 3 ጨዋታዎች ሲደረጉ ኮሞ ሊቼ 11 ሰዓት፣ እንደዚሁም ሄላስ ቬሮና ከናፖሊ ምሽት 2 ሰዓት ላይ፣ ኢንተር ሚላን ከጄኖዋ ምሽት 4:45 ላይ የሚገናኙ ይሆናል። በስፔን ላሊጋ 4 ጨዋታዎች ሲደረጉ ባርሴሎና ከቪላሪያል ምሽት 12 ሰዓት ከሩብ ላይ የሚደረጉ ይሆናል። ይህ በጣም ተጠባቂ ጨዋታ ነው። ከዛ በተጨማሪም ሪያል ኦቨርዲክ ምሽት 5 ሰዓት ላይ ከአትሌቲኮ ማድሪድ ጋር የሚገናኙ ይሆናል። በእንግሊዝ ፕሪሚየር ሊግ 5 ጨዋታዎች በዛሬው ዕለት ሲደረጉ በርነማውዝ ከሰንደርላንድ ጋር በሚያደርጉት የ9 ሰዓት ተኩል ጨዋታ የሚጀመር ይሆናል የዛሬው መርሃ ግብር። ከዛ አመሻሽ 12 ሰዓት ላይ በርንሌ ከብሬንትፎርድ፣ ሊቨርፑል ከዌስትሃም እንደዚሁ ኒውካስል ዩናይትድ ከኤቨርተን ጋር ሲገናኙ ምሽት 2 ሰዓት ተኩል ላይ የዛሬው ተጠባቂ ጨዋታ ሊድስ ከማንቸስተር ሲቲ ጋር የሚገናኝ ይሆናል። እንደሚታወቀው በመጀመሪያ ዙር ጨዋታ ማንቸስተር ሲቲዎች 3-2 በሆነ ውጤት ነበር ማሸነፍ የቻሉት። ነገር ግን ጨዋታውን ከተመለከተን 2-0 እየመሩ ነበር። ከዛ በኋላ ሊድሶች ከኋላ በመነሳት 2-1 መሆን የቻሉት ማንቸስተር ሲቲዎችን መጨረሻ ደቂቃ ላይ ባስቆጠራት ግብ ነው ያንን ጨዋታ አሸንፎ መውጣት የቻሉትና በጣም ተጠባቂ ጨዋታ ነው። ከዛ በተጨማሪም ማንቸስተር ሲቲዎች ይህንን ጨዋታ የሚያሸንፉ ከሆነ ከአርሰናል ጋር ያላቸውን የነጥብ ልዩነት ወደ 2 ማጥበብ ይችላሉና አርሰናል ነገ ከቼልሲ ጋር የሚያደርጉት ጨዋታ ላይ ከፍተኛ ተጽዕኖ የሚኖረው ይሆናል። ይህንን ጨዋታ ራሱ በደንብ መመልከት የሚኖርብን ይሆናል። በነገው ዕለት በእንግሊዝ ፕሪሚየር ሊግ 4 ጨዋታዎች ሲደረጉ 11 ሰዓት ላይ ብራይተን ከኖቲንጋም ፎረስት፣ ፉልሃም ከቶተናም እንደዚሁም ማንቸስተር ዩናይትድ ከክሪስታል ፓላስ ጋር ሲገናኙ ምሽት 1 ሰዓት ተኩል ላይ በለንደን ደርቢ ተጠባቂው ጨዋታ አርሰናል ከቼልሲ ጋር የሚገናኙ ይሆናል። በዚሁ እንግዲህ ወደ ማች ፕሪቪያችን ስንገባ የነገው ምሽት 1 ሰዓት ተኩል ላይ የሚደረገው የእንግሊዝ ፕሪሚየር ሊግ መርሃ ግብር ለሁለቱም በጣም ወሳኝ የሚባል ጨዋታ ነው። በተለይ ለአርሰናል የዘንድሮ የፕሪሚየር ሊግ ዋንጫን ማንሳት የሚፈልግ ከሆነ ይህንን ጨዋታ የግድ ማሸነፍ መቻል አለበት። ምክንያቱም ማንቸስተር ሲቲዎች ከአርሰናል ጋር ያላቸውን የነጥብ ልዩነት እያጠበቡ የመጡ ነው የሚገኙት። ቅድም እንዳልኳቸው ሊድስን የሚያሸንፉ ከሆነ ደግሞ የነጥብ ልዩነታቸውን ወደ 2 ማጥበብ ይችላሉና ያ ደግሞ አርሰናል ላይ በጣም ከፍተኛ ተጽዕኖ የሚፈጥር ይሆናል። ምናልባት በቼልሲ ነጥብ የሚጥሉ ከሆነና ማንቸስተር ሲቲዎች ደግሞ ቀሪ ጨዋታቸውን የሚያሸንፉ ከሆነ ከአርሰናል ጋር ወይ በነጥብ እኩል ይሆናሉ፣ ካልሆነም ደግሞ በአንድ ነጥብ በመብለጥ አንደኛ ደረጃ ላይ ሊቀመጡ ይችላሉና አርሰናሎች ይህንን ጨዋታ የግድ ማሸነፍ ያለባቸው ነው። ካልሆነ ግን የዘንድሮን የፕሪሚየር ሊግ ዋንጫ የማሳካት እድላቸው በዛው ልክ እያነሰ ነው የሚመጣው። እናም ለአርሰናል በጣም አስፈላጊ የሚባል ጨዋታ ነው። ከዛ በተጨማሪም ቼልሲዎችም በዚህ ሲዝን የሻምፒየንስ ሊግ ቦታን ይዞ ለማጠናቀቅ ከፍተኛ ፉክክር እያደረጉ ነው የሚገኙት። በተለይ ደግሞ ትናንትና ምሽት ላይ አስቶን ቪላ በውልቭስ 2-0 መሸነፉን ተከትሎ ቼልሲዎች አርሰናልን የሚያሸንፉ ከሆነ ከአስቶን ቪላ ጋር ያላቸውን የነጥብ ልዩነት ወደ 3 ማጥበብ ይችላሉ። እንደዚሁም ደግሞ የማንቸስተር ዩናይትድ እና የሊቨርፑልን ጨዋታ ማይተው ነው የሚገቡት። ዛሬ አመሻሽ 12 ሰዓት ላይ ሊቨርፑል ከዌስትሃም ጋር የሚያደርገው ጨዋታ አለ። ነገ 11 ሰዓት ላይ ደግሞ ማንቸስተር ዩናይትድ ከክሪስታል ፓላስ ጋር የሚያደርገው ጨዋታ አለና እነዚህ ሁለቱ ቡድኖች ነጥብ የሚጥሉላቸው ከሆነ ደግሞ የበለጠ ራሳቸውን የተሻለ ቦታ ላይ ለማስቀመጥ የግድ ይህንን ጨዋታ ማሸነፍ መቻል አለባቸው። ኢቨን ሊቨርፑልና ማንቸስተር ዩናይትድ ጨዋታዎቻቸውን ቢያሸንፉም እንኳን ራሱ ቼልሲዎች የግድ ይህንን ጨዋታ ማሸነፍ መቻል አለባቸው። በተለይ ቅድም እንዳልኳቸው ከአስቶን ቪላ ጋር ያላቸውን የነጥብ ልዩነት እያጠበቡ እየመጡ ስለሆነ ማለት ነውና ለሁለቱም በተለያየ መንገድ በጣም አስፈላጊ የሚባል ጨዋታ ነው እና በአስፈላጊ ሰዓት የመጣም ጨዋታ ነው። በጣም በጥንቃቄም ይህንን ጨዋታ ሊጫወቱት ይችላሉ ተብሎ ነው የሚጠበቀው። ሁለቱም እንግዲህ ያሉበትን ፎርም ስንመለከት ተመሳሳይ የሚባል አቋም ላይ ናቸው የሚገኙት። ያለፉትን 5 ጨዋታዎች
አርሰናሎች 3ቱን ሲያሸንፉ በሁለቱ ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። ቼልሲዎች በአንጻሩ ካለፉት 5 ጨዋታዎች ሁለቱን አሸንፏል፣ ሁለቱን አቻ ሲወጡ በአንዱ ደግሞ ሽንፈት አስተናግዷል። የተሸነፉትም በአርሰናል 1-0 በሆነ ውጤት ነው የነበረው። በካራባኦ ካፕ በኤሚሬትስ በተገናኙበት ጨዋታ ነበረ አርሰናሎች 1-0 በሆነ ውጤት ማሸነፍ የቻሉት። አርሰናሎችም ግን ነጥብ የጣሉበትን ጨዋታ ስንመለከት ከወልቭስ ጋር በተደረገው ጨዋታ 2-2 በሆነ ውጤት ነው ያጠናቀቁት። እንደዚሁም ደግሞ ከብሬንትፎርድ ጋር 1-1 በሆነ ውጤት ማጠናቀቅ ችሏል። በተለይ ደግሞ ከወልቭስ ጋር ያደረጉት ጨዋታ አርሰናሎችን በጣም እንዲቆጩ ያደረገባቸው ጨዋታ ነው። ምክንያቱም በጨዋታው ላይ እንደተመለከትን 2-0 መምራት ችለው ነበረ። ነገር ግን ያንን 2-0 ማስጠበቅ ሳይችሉ ቀርተው 61ኛው ደቂቃና 94ኛው ደቂቃ ላይ በተቆጠረባቸው 2 ግቦች አርሰናሎች ነጥብ ሊጥሉ ችሏል። በእርግጥ ለአርሰናል ጥሩ ነገሩ ምንድነው? የመጨረሻ ጨዋታውን ከቶተናም ጋር ነበረ ማድረግ የቻሉ። ያንንም ጨዋታ ደግሞ በጣም አሳማኝ በሚባል መልኩ 4-1 በሆነ ውጤት አሸንፈው ወደዚህ ጨዋታ የመጡት። ቼልሲዎች በአንጻሩ የመጨረሻ የፕሪሚየር ሊግ ጨዋታቸውን ስንመለከት ከበርንሌ ጋር 1-1 በሆነ አቻ ውጤት አጠናቀውን ወደዚህ ጨዋታ የመጡት። በተለይ ጨዋታውን ከተመለከተን እስከ 72ኛው ደቂቃ ድረስ ፎፋና በቀይ ካርድ እስከሚወጣበት ሰዓት ድረስ ማለት ነው ቼልሲዎች በጣም የተሻሉ ቡድን የነበሩት፣ ኳሱን በደንብ ይዘውት ነበረ። ከ70% በላይም ኳስ ቁጥጥር በቼልሲ ዘንድ ነው የነበረው። ነገር ግን ፎፋና በቀይ ካርድ ከወጣ በኋላ ግን በርንሌዎች ነበሩ የተሻለ መንቀሳቀስ ችለው የነበረው። እንደውም በአጠቃላይ የሞከሩትን ሙከራ ራሱ ስንመለከት ቼልሲዎች 12 ሙከራ መሞከር ችሏል። እንደዚሁም በተመሳሳይ መልኩ በርንሌዎችም 12 ሙከራዎችን ማድረግ ችለው ነበረ። ነገር ግን ደግሞ ኢላማውን የጠበቀ ሙከራ ስንመለከት ቼልሲዎች 2 ብቻ ነው ኢላማውን የጠበቀ ሙከራ መሞከር የቻሉት። በርንሌዎች በአንጻሩ 4 ኢላማውን የጠበቀ ሙከራ አድርጓል። ትልልቅ እድሎችን በመፍጠር ደረጃ ቼልሲዎች የተሻሉ ነው የነበሩ። 3 ትልልቅ እድሎችን ፈጥሮ ነበረ። ነገር ግን ከነዚህ 3 ትልልቅ እድሎች 2ቱን ሊስቱት ችሏል። በርንሌዎች በአንጻሩ 1 ትልቅ እድል ፈጠሩ፣ ያንንም ወደ ግብነት ነው የቀየሩትና ቼልሲዎች ማጥቃት ሂደቱ ላይ ጥሩ የሚባል እንቅስቃሴን ሲያደርጉ አልተመለከትናቸውምና ያንን ያጮት ስታይል በዚህ ጨዋታ ላይ የሚደግሙት ከሆነ ሊቸገሩ የሚችሉበት እድል አለ። በእርግጥ በዛ ጨዋታ ላይ ፓልመርም ኔቶም እንደዚሁም ጆ ፔድሮም የተሻለ የሚባል እንቅስቃሴን አድርጓል። ነገር ግን ደግሞ አጨራረስ ላይ ጥሎ ካልሆኑ፣ ጎሎችን ካላስቆጠሩ፣ አሸንፈው ካልወጡ የነሱ ጥሩ መንቀሳቀስ ውጤት ላይ ምንም ለውጥ አያመጣምና ከዛ የተሻለ የሚባል እንቅስቃሴን ማድረግ መቻል አለባቸው። በተለይ ደግሞ ከአርሰናል ጋር ያላቸውን ሪከርድ ስንመለከት መጥፎ የሚባል ነው። በእርግጥ በአጠቃላይ ግንኙነታቸው 214 ጊዜ መገናኘት ተችሏል። ከነዚህ 214 ግንኙነቶች ቼልሲዎች 66ቱን ማሸነፍ ሲችሉ አርሰናሎች 86ቱን አሸንፈው በ62ቱ ደግሞ አቻ በሆነ ውጤት ነው ያጠናቀቁት። የመጨረሻ 10 ግንኙነታቸውን ስንመለከት በሁሉም ውድድሮች አርሰናሎች 7ቱን ማሸነፍ ሲችሉ በ3ቱ ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። ለመጨረሻ ጊዜ ቼልሲዎች አርሰናልን ማሸነፍ የቻሉት 2021 ላይ ነው የነበረው። በዛ ጨዋታ ላይ 2-0 በሆነ ውጤት ነበር ያሸነፉት። የቼልሲንም የማሸነፊያ ግብ ሉካኮና ጄምስ ነበር ማስቆጠር የቻሉት። ከዛ በኋላ ግን አርሰናሎችን ማሸነፍ አልቻሉም። እንደውም በእነዚህ ጨዋታዎች መካከል አርሰናሎች 5-0 እንደዚሁም ደግሞ 4-0 በሆነ ውጤት ያሸነፉበትም ጨዋታዎችም አሉና ቼልሲዎች በቅርብ ጊዜያቶች አርሰናልን ማሸነፍ በጣም እየቸገራቸው ነው የሚገኙ። በዚህ ሲዝን እንኳን ያደረጉትን ጨዋታ ስንመለከት ከዚህ ቀደም 3 ጊዜ መገናኘት ይችላል። ሁለቱም በኤኤፍኤል ካፕ ወይም ደግሞ በካራባኦ ካፕ፣ አንዱን ደግሞ በፕሪሚየር ሊግ ነው የተገናኙት። በሶስቱም አጋጣሚዎች ቼልሲ ምንም አይነት ድል አላስመዘገበም። ሁለቱን ሲሸነፉ አንዱን ደግሞ አቻ በሆነ ውጤት ነው ያጠናቀቁት። በፕሪሚየር ሊግ ግንኙነታቸው ነበር አቻ በሆነ ውጤት ያጠናቀቁት። በጨዋታው ላይ ቼልሲዎች ነበሩ ቻሉባ 48ኛው ደቂቃ ላይ ባስቆጠራት ግብ 1-0 መምራት ችለው የነበሩት። ነገር ግን ደግሞ 59ኛው ደቂቃ ላይ ሞሪኖ ባስቆጠራት ግብ አርሰናሎች አቻ በሆነ ውጤት ሊያጠናቅቁ ይችላል። ከዛ በኋላ እንግዲህ 2 ጊዜ በካራባኦ ካፕ ተገናኝቷል። ሁለቱንም አርሰናሎች ነበሩ 3-2 እና 1-0 በሆነ ውጤት ማሸነፍ የቻሉት። እናም ቼልሲዎች እንግዲህ ያለፉትን ጨዋታዎች ማሸነፍ አልቻሉም። በዚህ ጨዋታ ላይ ያሸንፋሉ ወይስ ነጥብ ጥለው ይወጣሉ የሚለውን ነገር አብረን የምንመለከት ይሆናል። በዚህ ጨዋታ ላይ እንግዲህ በሁለቱም ቡድን በኩል የተለያዩ ተጫዋቾች በጉዳት ምክንያት የሚያመልጣቸው ይሆናል። በአርሰናል በኩል ያለውን ስንመለከት ሞሪኖ በእርግጠኝነት በዚህ ጨዋታ ላይ የማይኖር ሲሆን ቤን ዋይት፣ ዶማን እንደዚሁም ደግሞ ካይ ሃቨርትዝ የመሰለፍ ያለመሰለፍ እድላቸው እስካሁን ድረስ አልተረጋገጠም ነው እየተባለ የሚገኙና ሊሰለፉም ላይሰለፉም የሚችሉበት እድል አለ። አጠራጣሪ ነው። በቼልሲ በኩል ሞድሪክ እንደሚታወቀው ሰስፔንድ የተደረገ ተጫዋች ነው፣ የታገደ ተጫዋች ነው። ጁርጊሰንና ኢስኮ ደግሞ በዚህ ጨዋታ ላይ የመሰለፍም ያለመሰለፍ እድላቸው እስካሁን ድረስ አልተረጋገጠም፣ አጠራጣሪ ነው እየተባለ ይገኛል። ፎፋና በቅጣት ምክንያት በዚህ ጨዋታ ላይ የማይኖር ሲሆን ኮልዌል፣ ኩኩሬላ
ኢስታቪዮ እንደዚሁም ደግሞ ጊትንስ በቼልሲ በኩል በዚህ ጨዋታ ላይ የማይሰለፉ ይሆናል። ጉዳቶችን ስንመለከት ቼልሲዎች ትንሽ የሚቸገሩ ይመስለኛል። በተለይ ደግሞ የኩኩሬላ የኢስታቪዮ በዚህ ጨዋታ ላይ አለመኖር እንደዚሁም ደግሞ የፎፋና መቀጣት ቼልሲዎችን በከባዱ ሊጎዳቸው ይችላል። በተለይ ኩኩሬላ በመስመር በኩል በመከላከል የሚሆን በማጥቃት ሂደት ላይ ለቼልሲዎች በጣም ከፍተኛ ሚና ሲጫወት የነበረ ተጫዋች ነውና እነሱን በዚህ ጨዋታ ላይ አለማግኘታቸው ቼልሲዎችን ይጎዳል ተብሎ ነው የሚጠበቀው። እንደዛም ቢሆንም ግን በዚህ ጨዋታ ላይ ጥሩ ፍክክር እንመለከታለን ተብሎ ይጠበቃል። በእርግጥ እንደዚህ አይነት ትልልቅ ጨዋታዎች በሚኖሩበት ሰዓት አንዳንድ ጊዜ በጣም ቀርፋፋ የሆነ ጨዋታ፣ በጣም በጥንቃቄ የተሞላ ጨዋታ በተደጋጋሚ ስንመለከት ነበረ። የመጀመሪያው ዙር ጨዋታም እንደዚህ አይነት ነገሮችን ስንመለከትበት የነበረ ነገር ነውና እንደዛም ሊፈጠር የሚችልበት እድል አለ። ነገር ግን ደግሞ ይህ ጨዋታ ለሁለቱም አስፈላጊ ከመሆኑ አንጻር ስንመለከተው ምናልባትም ወደ መጨረሻዎቹ ደቂቃዎች አካባቢ በጣም ፈጣን የሆነ ጨዋታ ልንመለከት የምንችልበት እድል አለ። በሁለቱም ቡድን በኩል እንግዲህ አንዳንድ ተጠባቂ ተጫዋቾች አሉ። በአርሰናል በኩል በረኛው ራያ ምናልባትም የዚህ ጨዋታ ወሳኝ ተጫዋች ሊሆን ይችላል። እንደዚሁም ደግሞ የመሀል ተከላካይ የሆኑት ሳሊባና ጋብሪኤል ማጋሌሽ፣ ዴክላን ራይስ እንደዚሁም ደግሞ ጊዮኬሬስ ጨዋታው ላይ ተጠባቂ የሚባሉ ናቸው። በተለይ ደግሞ ያለፉትን ጥቂት ጨዋታዎች ስንመለከት የነዚህ አስተዋጽኦ በጣም ከፍተኛ እየሆነ እየመጣ ነው የሚገኘው። ከዛ በተጨማሪም 10 ቁጥር ቦታ ላይስ ማን ነው የሚሰለፈው የሚለው ራሱ በአርሰናል በኩል ትልቅ ጥያቄ ነው የሚሆነው። ኤዜን ያስጀምረዋል ወይስ ኦዲጋርድን በቋሚነት ያስጀምረዋል ወይስ ሁለቱንም አንድ ላይ ያሰልፋቸዋል የሚለው ትልቅ ጥያቄ ነው። እንደሚታወቀው ኤዜ በቶተናም ጨዋታ ላይ በጣም አስደናቂ የሚባል እንቅስቃሴን ማድረግ ችሏል። 2 ግቦችን ማስቆጠር የሚቻለ ተጫዋች ነውና በድጋሚ በዚህ ጨዋታ ላይ የመጮቻ እድል ይሰጠዋል የሚለውን ነገር አብረን የምንመለከት ይሆናል። ነገር ግን በጨዋታው ላይ የሚጀምር ከሆነ ለአርሰናሎች በጣም ከፍተኛ ጥቅም ይሰጣል ተብሎ ይጠበቃል። በቼልሲ በኩል ያለውን ስንመለከት ጆ ፔድሮ 9 ቁጥር ቦታ ላይ በጣም አስደናቂ የሚባል እንቅስቃሴን እያደረገ ነው የሚገኘው። በዚህ ጨዋታ ላይ የሆነ ተጽዕኖ ሊፈጥር ይችላል ተብሎ ይጠበቃል። እንደዚሁም የክንፍ ተጫዋች የሆነው ኔቶም በዚህ ጨዋታ ላይ በጣም ተጠባቂው ተጫዋች ነው። በ6 ቁጥር ቦታ ላይ ካይሴዶ የሚጠበቅ ተጫዋች ነው። እንደዚሁም ቼልሲዎችስ ምን አይነት የመከላከል ታክቲክን ምን አይነት የመከላከል ሲስተምን ይዘው ይመጣሉ የሚለው ራሱ እንዲጠበቅ ያደርጓል። በአጠቃላይ የለንደን ደርቢ መሆኑን ተከትሎ በአርሰናልና በቼልሲ መካከል የሚደረግ ጨዋታ መሆኑን ተከትሎ እንደዚሁም ካሏቸው ተጫዋቾች አንጻር እንደዚሁም ደግሞ ጨዋታውን ከመፈለጋቸው አንጻር በጣም እንዲጠበቅ ያደርጓልና ይህንን ጨዋታ እንግዲህ በእናንተ ግምት ማን ሊያሸንፍ ይችላል? በጨዋታው ላይ ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።